ተመልሰናል ክብራትና ክብራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እየተከታተላችሁ ያላችሁት ሞዳ መዝናኛችንን ነው። እንግዲህ በየሳምንቱ በዚህ ሰዓት ይዘንላችሁ የምንቀርበው የእንግዳ ሰዓታችን ደግሞ ስቱዲዮ ድረስ አንጋፋ ቆየት ያለ ያው ከቤተኝነት ትንሽ ራቅ ብሎ የቆየ እንግዳ ነው ዛሬ ጋብዘንላችሁ። በተለያየ ሐሳቦቹ፣ ምክሮቹ፣ እይታዎቹ እናውቀዋለን። በተለያዩ ፕሮግራሞች ከሷሃቦቻችን ፕሮግራም ከወንድም አብዱልጀሊል ጋር እንደዚሁ ከመሐመድ ፈረጅ ጋር ከቀልብ ጋር የተገናኙ ሐሳቦችን ከኔም ጋር እንደዚሁ ፕሮግራሞች ነበሩን። ሌሎችም በግሉ ደግሞ የሚያቀርባቸው ምክሮችና እይታዎች ነበሩት። ለረጅም ጊዜ ከሚዲያ በተለይ ደግሞ ራቅ ብሎ ነው ቆይታ ያደረገው። ሞዳ መዝናኛችን ስቱዲዮ ድረስ ጋብዞ ከሱ ጋር ቆይታ ላይ ያደርገው ወዷል። በቅድሚያ እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው አንዳንድ ተመልካቾች ማን ነው ሊሉ ይችላሉ ባይፈረድባቸው ብዙዎቹ ስለዚህ ማንም በል ከሚለው እንጂ ማለት በጣም ያው ያራኩ እንደሆነ ቢሰማኝም እኔ ከማስዋው እኔ የተወሰኑ እንትኖችን ለመጠቃቀስ ሞክሬያለሁ። ግን ዑመር ራሱን ቢያስተዋውቅ ማን ብሎ ያስተዋውቃል የሚለው ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያ ዑመር ያሲን ዩሱፍ ሁሴን ዑመር እባላለሁ። ተወልጄ ያደግኩት ወንጂ ገፈርሳ ምስራቅ ሸዋ ኦሮሚያ ውስጥ አዳማ 10 ኪሎ ሜትር ርቀት ላይ። ስለዚህ እድገቴም አዳማ ዙሪያ፣ ከዛ መቀሌ ዩኒቨርሲቲ፣ ከዛ ተመለስኩ ወደ አዳማ። እንዲህ አድርገን ይሄናል ቀለል ባለው ሲያስተዋውቅ ራሳቸውን እንደዚህ የሚያስተዋውቁት ስምን ስጠራ እስከ አያት ቅድመ አያት ቅማንት ምናምን ጠርተሃል። በትክክል ዑመር ያሲን ዩሱፍ ሁሴን ዑመር። ዩሱፍ ሁሴን ዑመር። ኦኬ አይ ጥሩ ነው። ምናልባት በዑመር ነው ያቆምከው? አዎ እንደዛ ነው እንትኑ ታስቦበት ነው? አያቴ ነበር ስም ያወጡልን እኛ ቤት። ሁሌም አሁን የኔ ወንድሞች ስትወስድ ዩሱፍ አለ በራሳቸው ስም ያወጡት፣ የአባታቸው ሁሴን ያወጡለት አለ፣ ከዛ ቀጥሎ ዑመር ለኔ ያወጡልኝ እሳቸው ናቸው። ኦኬ ስለዚህ በሌቭል ነው አንተ ላይ ዑመር ደረሰ ነው? አዎ እንደ ምርጫቸው ነው እንጂ የመጀመሪያውን ለምሳሌ ሁሴን አሉት፣ ከዛ ቀጥሎ ያለው አህመድ በመሃል ገብቷል፣ ቀጥሎ ዩሱፍ ነው የኔ ታላቅ፣ እኔ ጋር ዑመር ደረሰ። ስለዚህ እንደ ቤተሰብ ወደ ጎን ስማቸው አለ፣ ወደ ላይም ወደ ጎንም አለ፣ እንዳይጠፋም ለማስታወስም ጭምር ነው። ደስ ይላል። ማሻአላ። ከሚዲያ ጠፋ ብለህ ቆይተሃል፣ ራቅ ብለህ ማለት ይቻላል ርቀሃል አይደል? ከሶሻል ሚዲያም ላይ የሆነ ሰዓት አክቲቭ ነበር፣ ከጠፍተሃል። በቴሌቪዥን ዳዋዎችም ብዙ እያገኘን አይደለም። ልክ ነኝ አይደል? እንግዲህ ሊሆን ይችላል ሰውየው ያለበትን አንዳንዴ አልጠፋውም ሊል ይችላል። የሰዎች እይታ ጠፋ ካሉት መቀበል አለበት። ያው በሐቂቃ ፕሮግራሞች ከ2-3 አመት በፊት እንሰራቸው ነበሩ ፕሮግራሞች። ከዛ በኋላ ያለፉት 2 አመታት ላይ እንዳልከው ከሚዲያው ከዋናው ሚኒስትሪ ሚዲያ ነው የሚባለው ከቻናል ጠፍቻለሁ። ኢንሻአላህ አሁን ደግሞ እንመለሳለን በሰላም አልহামዱሊላህ። እንግዲህ እንደሰማሁት ከሆነ ከሀገር ውጭ አልነበርክም። በእርግጥ ያው እኔም ጋር በቅርበት እንገናኛለን። ከሀገር ውጭ አልነበርክም፣ ሸሽተህ ከሀገር ውጭ የወጣው በሰላም ነው? ከሀገር ውጭ አልነበርክም ነው ጥያቄ? ሀገር ውስጥ አልነበርክም? እሺ መርሐባ። ያው ሀገር ውስጥ አልነበርኩም፣ በመሀል እመጣለሁ። ያው በህይወት ጉዳይ በስራ ጉዳይም ወደ አውሮፓ ሄጄ ያለው ከ2 አመት ከምናምን በፊት አሁን እዛ ነው የምኖረው። አውሮፓ ያው ከሀገር ውጭ መሆን ብቻውን እንግዲህ በጣም ብዙ ነገሮች እንዳሉት አስባለሁኝ። በጉዞ ያያያቸው የታዘብካቸው ነገሮች ይኖራሉና ዛሬ ተመልካቾቻችን ኡስታዝ ዑመር ያሲን እንግዲህ ከሀገር ውጭ ሲወጣ የታዘባቸው ያያቸው ነገሮች ይኖራሉና እነሱ ላይ ትንሽ እንጨዋወታለን። ሙስሊም ሆኖ ከሀገር ውጭ መውጣት፣ በዛ ላይ አውሮፓ መግባት፣ ከአውሮፓም ደግሞ በጣም በዱንያዊ ነገሮቿ በጣም ብልጭልጭ ተደርጋ የምትታሰብ ሀገር ላይ መቆየት በጣም ከባድ እንደሆነ አስባለሁኝ። ብዙ ነገር እንደምትታዘብ አስባለሁኝ። የት ነበር ቆይታ ያደረገው? ስዊዝ ትባላለች በእንግሊዘኛ ስሟ ስዊዘርላንድ።
ስዊዘርላንድ ጄኔቭ ነው ወይስ? ከተማው ወይም እንደኛ ካንቶን ይላሉ ወይም እንደ ሪጅን ክልል ስትወስደው ጄኔቫ አንዱ ክልል ነው። ኦኬ ስለዚህ ጄኔቫ ነው። ብዙ ክልሎች አሉ። በብዛት የምንሰማው ጄኔቫ ሲባል ያው ስብሰባዎች መሰል ነገሮች በጣም ትልልቅ ኢቨንቶች የጄኔቭ ውሳኔ ይባላል። በትክክል ስለዚህ ወደ እዛ ነው ቆይታ ያደረከው? እዛ ነው ያለው ታው። ኦኬ ስለዚህ አሁን ስራ ነበር እዛ እንቅስቃሴዎች ነበሩ? ወደዛው ለመግባት ሂደት ላይ ነኝ። እዛው ነው የኖርኩት ኦልሞስት እዛው ነው ቆየው። ምናልባት ስዊዘርላንድን ስናነሳ ኦፍ ኮርስ ያው ሙስሊም በዝ ሀገር የምትባል አይደለችም። በጣም ትንሽ ቁጥር ነው ሙስሊም ያለው። እስኪ ስለ ሀገሩ ትንሽ ንገረን። ያው እንግዲህ በዚህ ዘመን ሰው ከሚናገረው በላይ ጉግል ኦር ዩቲዩብ የሚናገረው ይበልጣል ለሰዎች ከሆነ። ግን የራስን ትዝብት ከማንሳት አንፃር ያው እንደ ሀገር ስዊዘርላንድ የምትባል ሀገር በፈረንሳይ፣ በጀርመን፣ በጣሊያንና በኦስትሪያ መሀል ያለች ከተማ ሀገር ናት። በእነኛ አራት ሀገሮች ተከባ ማለት ነው። የቆዳ ስፋቷ ያን ያህል በጣም ትልቅ የምትባል አይደለችም። ምናልባት የኢትዮጵያን አንድ ሪጅን ልታክል ትችላለች። በጣም ትንሽ ናት። በጣም ትንሽ ናት ባይባልም ትንሽ ናት። ከአካባቢው አንፃር ስትታይ ያው ትልቅ የምትባል ሀገር አይደለችም። ግን ያው በዛ ትንሽ ሀገር ውስጥ በጣም ብዙ የየራሳቸው አስተዳደር ያላቸው ልክኛ ሪጅናል ብለን እንደምንገልጸው በፌደራል የምትተዳደር ቁጥሩ ሲነገር የሚያስገርም ወደ 26 ክልሎች ያሏት ሀገር ናት። የኛ አንድ ሪጅን አንድ ክልል ተከፋፍሎ ማለት ነው። ለምሳሌ ኦሮሚያ የምትወስድ ከኦሮሚያ ታንሳለች። በእርግጠኝነት ሀገሪቷ ኦሮሚያ ያው ሰፊም ስለሆነች ታንሳለች። ከዛ አንፃር ያንኑ ወደ 26 ቦታ ከፍለው 26ቱም የራሱ የሆነ አስተዳደር የራሱ ሁሉ ነገር ያለው ግን ያው ፌደራል ሲስተም ስለሆነ ፌደራል ነው የሚተዳደሩት። ሀገሪቷ ያው በዚህ መንገድ የተዋቀረች ናት። ስትራክቸሯ የሚገርም ነው። ምናልባት እንደሰማሁት ከሆነ 200 ዓመት አካባቢ ሆኗታል ከሷ ውጪ ከሀገሯ ውጪ ካለ ጦርነት ከተካፈለች ወይም ጦርነት ካደረገችና ደግሞ ረጅም ጊዜ ከጦርነት ራሷን አርቃ በስራ በትምህርት በቴክኖሎጂ ምናምን ላይ በጣም እየሰሩ የቆዩ ህዝቦች እንደሆነ ሰምቻለሁ። ያው እንደ ካነበብክም እንደምታውቀው በጦርነቶች ላይ አትሳተፍም። በየትኛውም ጦርነቶች ላይ አትሳተፍም። ጦርነት ላይ ለሚጎዱ ሰዎች አጋዥ ሆና ነው የምትቀርበው። የዓለም ቀይ መስቀል የተመሰረተው እዛ ነው። ዋናው መቀመጫው ቅድም እንዳነሳው ልክ እንደ ዩኤን ዩናይትድ ኔሽን መቀመጫዎች እዛ እንደሆነው የቀይ መስቀል መቀመጫ እዛው ጄኔቫ ነው። ስዊዝ ባንክም እንደዛው ይነሳል። በትክክል የብዙ ሀገራት ገንዘብ ይሸሽበታል ቢባልም ግን ዞሮ የባንኪንግ ሲስተም አዘጋጅተው ከዓለም በጣም ሀብታሞች ወይም ደግሞ ብዙ ገንዘብ ከሚቀመጥባቸው ሀገሮች ተርታትም መደባለች። አንተ ባየኸው ህዝቡ ምን አይነት ነው ስትገልጸው? ያው እንግዲህ አሁን ስዊዘርላንድ ብዙ ሄጄ ባላይም በዋናነት ስለ ጄኔቫ ሳወራለህ ሁሉም አይነት ህዝብ ያለበት ነው። ጄኔቫ ጥቁሩም፣ ነጩም፣ አረቡም፣ ላቲኖም ሁሉም ሰው የምታገኝበት ነው። ያው የተረጋጋች ሀገር ናት። እጅግ በጣም መረጋጋት በደም የሚታይባት ናት። መረጋጋት ሲገለጽ እንግዲህ መረጋጋት የኑሮ ሁኔታ ማለት ለምሳሌ ሰው ከንግግሩ ስትጀምር የሚቸኩል ሰው ብዙ አታገኝም። የሚጣደፍ ሰው ብዙ አታገኝም። ለስራ ሰዎች እንግዲህ ሊጣደፉ ይችላሉ፣ ግን እኔ ብዙ ሲጣደፉ አላየሁም እንደሚባለው። ለምሳሌ ሲስተሙ ነው ባይዘው። ለምሳሌ ትራንስፖርቴሽን ስንወስድ አብዛኛው ሰው ማለት በሚቻለው ሁኔታ የሚጠቀመው የከተማ አውቶቡስ ነው ወይም ደግሞ ባስ ነው። የግል መኪና ብዙ አያበዙም፣ አይፈልጉትም። የአቅም ጉዳይ ሳይሆን ምቹ ነው። ሁሉ ነገር ተመቻችቷል። የሆነ ቦታ መሄድ ከፈለክ እዛች ቦታ ላይ የሚያደርስህ ባስ አለ ካለህበት ቦታ ላይ እና የፈለክበት ሰዓት በፈለክበት ሁኔታ ማለት ነው። እዛ ቦታ ላይ ስለሚያደርስህ ለፓርኪንግ ለምን ብዙ አትቸገርም። ስለዚህ ሰዓት ነው ዋናው ነገር። ትልቁ ነገር እዛ ሰዓት አጠቃቀም ነው። ባሱ በተሞላበት ደቂቃ ላይ ይመጣል። እዛ ላይ ገብተህ ቦታው ላይ ትደርሳለህ በተባለው ሰዓት፣ ሳትጨናነቅ፣ ሳትጋፋ፣ ምንም ሳትል።
ስለዚህ አብዛኛው ሰው እቤት እንኳን መኪና አንድም ሁለት መኪና ያለው ሰው ባስ ነው የሚጠቀመው። ያንን ለሆነ ለምሳሌ አስቤዛ ለማድረግ ምናምን ነው እንጂ እንዲህ ከተማ ለመሄድ የሆነ ቦታ ደርሶ ለመምጣት አብዛኛው ሰው ባስ ነው የሚጠቀመው። እዚህ ኦልሞስት ማለት ፐብሊክ ባስ ብዙ ጊዜ ያው የምትጠቀመው እንደኛ ሀገር አሁን ስትወስደው የኑሮ ደረጃ ከዛ ኪስህን ለመመጠን ከዛ ደግሞ በቃ አማራጭ ስታጣ የምትጠቀመው አይነት እንደሆነ ይታሰባል። እዛ ደግሞ እንዳልከው መኪናውን አስቀምጦም ከወጣ እንደዚህ እንግዳም ሆነ ገብተህ ባስ የምትጠቀም ከሆነ እዚህ አብዛኛው ሰው ተመሳሳይ አይነት ነገር ነው ማለት ነው። ወይም በኢኮኖሚ የተረጋጋ ነው ማለት ነው። በትክክል አሁን ትልቁ ነገር ምንድነው የሁሉ ነገር መነሻ አስተሳሰብ አይደለ? አሁን ያ ባስ ስንልኮ ምናቆም ባስ ስለምናስብ ነው። የዛ ሀገር ባስ እንደዛ አይደለም። ምናቆም ነው ምናስበው። የተጋፋ ኖርማል መጋፋት እዛም አለ። ግን የስራው ለምሳሌ ወደ ስራ ሲኬድ ባስ ሊሞላ ይችላል ጠዋት ላይ እነኚህ ነገሮች አሉ። ግን መቀመጥን የሚፈልግ ህዝብ አይደለም ኦልሞስት ማለት ይችላል። ቆሞ መሄድ ያስደስተዋል። ባሱ ላይ ቆሞ አብዛኛው ሰው ቆሞ ይሄዳል ወንበርም እያለ። ለምን የሚሄደው 15 ደቂቃ 20 ደቂቃ ማክሲመም ከበዛ 30 ደቂቃ አይደል? ስለዚህ ያንን ሰዓት ቆሞም ቢሄድ ቦታ ካለ ይቀመጣል። ትላልቅ ሰዎች ቅድሚያ ይሰጣል። ስለዚህ ያን ያህል እንትን ኢሹ አይደለም ባስ ላይ ተቀምጦ መሄድ። ግን እንዳልከው እይታችን ነው የሚወስነው። እዛ ቦታ ላይ ባስ ላይ ቆሞ መሄድ በሀብት ደረጃው ከፍ ያለ ሰው ሊሆን ይችላል። እንዲሁም ደግሞ ጀስት የሚኒመሙን የኑሮን ላይፍ ሚኒመሙን አሟልቶ የሚኖርም ሰው እኩል ይሄዳል። ሰዎች ባላቸው ገንዘብ ዋጋ ይሰጣቸው ያየሁት ነገር። ስታተስህን የምትገልጸው በእንዲህ አይነት ነገሮች በጭራሽ ያንን ነገር አታየው። በተለይ ታዛቢ ሆነ ስታይ ማንንም ሰው እዛ ቦታ ላይ የትኛውንም አይነት ሰው ብታይ በዛ ቦታ ላይ የተለየ ቤኔፊትድ የሚሆንበት አጋጣሚ የለም። በቃ ሲስተሙ አለ፣ እዛ ሲስተም ላይ ትገባለህ፣ በዛ ሲስተም ትሄዳለህ። በጣም ደግሞ በተያያዥነት የሚነሳው የኢኮኖሚ ሁኔታቸው ነው። በጣም ያው ሀብታም ከሚባሉ ሀገራት ነች። የኑሮ ደረጃቸው በጣም ላይፍ ስታይላቸው የተረጋጋና በምቾት ከሚኖሩ ህዝቦች መካከል በቀዳሚነት የሚጠቀሱ ናቸውና እንግዲህ አይተዋል ብዬ አስባለሁኝ። አሁን ደሃና በጣም ብዙ ደሃና ተወሰኑ ሀብታሞች የሚኖሩበት ሀገር መኖርና በጣም ብዙ ሀብታም በቀኝህም በግራህም በፊት ለፊትም ዞረ ማለት ባስም ላይ ወጥተህ ወርደህ ምናምን ተመሳሳይ ማለት ብዙ ሀብት ያለው ሰው ወይም ደግሞ ሀብታም መሆን በጣም እንትን የማይሆንበትን ሀገር ላይ መቆየት ትንሽ የተለየ እይታ እንዲኖር ያደርጋል ብዬ አስባለሁ። እንደመነሻ እኔ ሀብታሞች ናቸው ብዬ አላስብም። ወይም ነን ብለውም አስቡ በኢኮኖሚካሊ አይደሉም። የኔ እይታ ነው። ኦኬ ምንድነው ሀብታም? አይ ያየኸውን አይደል? ትዝብት መቼም ያየኸው ነው። የሀብት መገለጫው ምንድነው? የሆኑ ቁሶችን ማብዛት ከሆነ ቁስ የበዛበት ሰው አታገኝም። ከማቴሪያል አንፃር ማለት ነው። ከማቴሪያል አንፃር አታገኝም። ብዙ የለም፣ ተመሳሳይነት ይበዛዋል። የኑሮ ስታተሱ ሀብታሞች የሉም እያልኩ አይደለም። አብራር የምትኖረው ማለት የሆነ የሀብታም ሰፈር ስትገባ ሲስተሙ ነው። አሁን ሲስተሙ ሰዎች እንዴት ነው የሚኖሩት? ሰዎች እንዲኖሩ አስተዳደሩ ምን ያደረገ እንዴት ነው የሚኖሩት የሚለውን ስታውቅ ይሄኛው ሀሳብ ራሱ ይጠፋልሃል። የሀብት ኢሹ ይጠፋልሃል። ለመግለጽ ያህል ባጭሩ እዛ ሀገር አንድ ሰው ሲኖር ይሰራል። የስራው የትኛውም ስራ ሰራ ከኑሮ ስታተስ ጋር የሚሆን ደሞዝ መከፈል እንዳለበት ይታመናል። ይሄ መጀመሪያው ትልቁ ነገር ነው። ስለዚህ እዛ ጋር የሆነ ነገር ሲቀመጥ የሆነ ስራ ሲሰራ አንድ ሰው ያ ስራ ለኑሮ መሆን አለበት። ስለዚህ ሲስተም ውስጥ ሲገባ ያንን ሲስተም የሚችል መሆን አለበት። ያው ጤና ኢንሹራንስ ታቃለ፣ የቤት ኪራይ አለ፣ ምን አለ፣ ወጪዎች በጠቅላላ ኑሮን የሚችል መሆን አለበት። ይሄ የሚያስተዳድረው አካል ከሚያሰሩትም ይሄ የተቀናጀ ነው ማለት ሁሉን ነገር በግል መወሰን የሚቻልበት ነገር አይደለም። የማህበረሰቡን ሁኔታ ነው የሚታየው። ከዛ አንፃር አንድ ሰው ከሰራ በቂ ነገር ካገኘ ለራሱ የሚበቃው ለቤተሰብ የሚበቃውን ካገኘ ያንን ደግሞ የሚደፍንለት የሶሻል እንትን አለ ክፍተት ካለ ያንን ስለሚሞላ ገብቷል። የሆነ ሰው ችግር ላይ አታይም።
ስለዚህ ችግር የሚባለው በሲስተም ነው የሚቀረፈው፣ በግለሰብ ደረጃ አይቀርም። ስለዚህ የሰው ልጅ የመሰረታዊ አስፈልጎቶች የተሟላለት ህዝብ ነው። ምንም ጥያቄ የለውም እሱ ላይ። እንደውም ብዙ አስገራሚ ነገሮች ልታይ ትችላለህ። እንግዲህ ከዲናችን እናገናኘውና ሰደቃ ምንለው እኛ በምንድን ነው? ያው ምስኪን ፈልገ ማብላት። አንዛ ሀገር ምስኪን ፈልገ ማብላት ይከብዳል። ከየት ታገኛለህ? ተመሳሳይ ስለሆነ እሱ ብቻም አይደለም። ያው ብዙ ምክንያቶች አሉ። ሰዎች አይቀበልም ሰው አይደለም። አንድ ሰው የመሰጠት ስሜት ፊሊንግ ይሰጠዋል ተብሎ እንዳይታሰብ የምግብ ኢሹ እንዳይሆን ለዚህ የተዘጋጁ ቦታዎች አሉ። ራስ ገብተህ የሚበላ ነገር ተዘጋጅቷል፣ ወስደህ የምትበላበት። አያስጨንቅህም። ምግብ ጥያቄ እንዳይሆን አይሆንም። ተመልካቾቻችን ምናልባት ሀሳብ እንድትወስዱ እያወራን ያለ ነው፣ እየተወያየን ያለ ነው። ስዊዘርላንድ የሚባል አንድ አውሮፓ ውስጥ ያለ በጣም በስልጣኔም በምንም የቀደመ ሀገር፣ ስለዚህ ሀገር እያወራን ነው። ነገር ግን ከዚህ ከውይይታችን ውስጥ እንድትወስዱ የምንፈልገው ደግሞ ነገሮችን የምንመለከትበትን መነጽር እንዲያስተካክልልን ነው እንጂ ስለዚህ ሀገር የማውራት ወይም ይሄንን ሀገር አይተናል የማለት ስሜት ስላለው አይደለም ኡስታዝ ዑመር ይሄንን እያወራ ያለው። ግን ሄደን አንዳንድ ቦታዎች ላይ ስንቆይ የምናያቸው ነገሮች ለህይወታችን ጠቃሚ ትምህርት ይሰጡናልና ያንን የወሰዳቸውን ትምህርቶች እንድንረዳ ከማድረግ አንጻር ነው እያወራን ያለ ነውና አሁን እዛ ሰደቃ የሚሰጠው ሰው የለም ስንል እንትን እንዳይወሰድ ሲስተሙ ነው። ኖርማሊ ሲስተሙ ነው። ቀደም እንዳነሳውልህ ለምሳሌ አንድ ሰው ከሰራ በስራው ይኖራል። ስራው ማኖረው ከሆነ ያው መንግስትን በለው ለጊዜው መንግስት የሚደጉመው ነገር ይኖረዋል። ስለዚህ ለመኖር የሚያስጨንቅበት ነገር አይደለም። ሲስተሙ ነው። ሶሻል ሲስተሙ ምንም የሚከብደው ነገር የለም። ለመኖር ለግል ለመኖር ማለት ነው። ራሱ የመንግስት ስርዓቱ ሁሉ ነገር አመቻችቶ ስለሆነ መሰረታዊ ነገር ጥያቄ አይሆንም። ምናልባት አሁን እንግዲህ ካነሳ ነው የምግብን ጉዳይ፣ የጊዜን ጉዳይ፣ ያስተሳሰባቸውን ጉዳይ ምናምን አንስተናልና ከትምህርት ጋር በተገናኘ ምናልባት የምታነሳው ነገር ካለ? ያው ትምህርት ላይ እንደሚታወቀው የሁሉ ነገር የእድገት መሰረት ትምህርት ስለሆነ ትምህርት ላይ ትልቅ ፎከስ አላቸው። ትምህርት ከኬጂ ጀምሮ ከታች ጀምሮ ፕራክቲካል በሆነ መንገድ ትምህርት በጣም ለትምህርት እንደው ብዙ የሚያስገርሙ ነገሮች አሉ። ለምሳሌ አንተ ልጅ ስትወልድ ልጅህ መች ለትምህርት እንደሚደርስና የት እንደሚመደብ አንተ አይደል የምትወስነው። መንግስቱ ራሱ በቂ ነገርሃል፣ በፖስታ ይላክልሃል ወይ ያሳውቀዋል። እዚህ ትምህርት ቤት ውሰድ ነው የምትባለው። አዎ በቃ ሁሉ ነገር የተሟላ ነው። የመንግስት ማለት ትምህርት ቤት ክፍያ ምናምን የምትባለው ነገር የለህማ። ዝም ብለህ መላክ ነው። አዘጋጀው ትባላለህ። ቀድመ ሁሉ ነገር የሚጀምረው ከውልደት ነው። ልክ ተወለደ ሲባል እዛ ሀገር ተወለደ፣ ሬጂስተርድ ነው ልጁ በዚህ አመት ላይ እንዲህ ይሆናል እንዲደርሳል ይቀመጥለታል። እና ያ ማለት ምንድነው? ምን እንዴት መማር እንዳለበት፣ የት መማር እንዳለበት ከአካባቢው አንፃር እዛ አካባቢ ላይ ለሱ የሚሆን የተሟላ ነገር ምን አለ፣ ሁሉም የተሟላ ነው። ለሱ የሚሆነውን ፊት የሚያደርገውን ነገር ይወሰንልሃል። ጉዞውም አቅጣጫውም ተቀምጦልታል። ሁሉ ነገር ተቀምጦ። ምናልባት ይሄ ግን ኔጌቲቭ ነገር አይኖረው? ለምሳሌ ማለት የመምረጥ ነፃነት የለህም ማለት ነው። ሁሉም አንድ አይነት ከሆነ ከምን ትመርጣለህ? የተለየ ነገር መቼም ትፈልጋለህ። ሁሌ እኮ እኛ ችግራችን ሀሳባችን ከችግር ስለሚነሳ የሆነ ቦታ መርጠን የሆነ ቦታ ምርጥ አይደለም ምርጥ ቦታ እንሂድ እንላለን። ሁሉ ቦታ ምርጥ ከሆነ ወዴት ትሄዳለህ? ያው አንዳንድ ጊዜ አሁን በጣም ምርጥ ከመሆኑ የተነሳ ለምሳሌ እንደው ከሀገራችንም ካደግንበትም ስናነጻጽር የሆነ ቦታ ዩኒቨርሲቲ እንቀይር ስንል ድሮ ትዝ የሚል ከሆነ ያ ምን ቀየረው ዩኒቨርሲቲ የተሻለ ነው ብለን ስለምናስብ ነው አይደል? በእኛ በውስጣችን እዛ ሁሉም ተመሳሳይ ምንም ልዩነት እንዳይኖረው ስላደረጉት ለምሳሌ በጤናም በለው በአካባቢ መቀየር በቦታ መቀየር መዘዋወር ሲፈለግ ይሹ አይሆን በቃ መዘዋወር ብቻ ነው። ስሜት አይሰጥህም ማለት ነው። መዘዋወር ብቻ ነው። ልጅ ካልተዝናና ጎሎታል የሆነ ነገር። ስለዚህ ለልጅ የሚሆን ነገር በቂ የሆነ ነገር ግድ ነው። ስለዚህ በቁጥራቸው ልክ በአካባቢው ልክ ከዛ ጋር የሚሄድ ነገር ሁሉ ይዘጋጃል። ስለዚህ ያ ነገር በተሟላ መንገድ ስላለ ሰዎች በዚያ አይቸገሩም። እንግዲህ አሁን በጣም ብዙ ነገር ጠቅሰናል። እንደ ሀገር አንድ ነጥብ እንጥቀስና ወደ ዋናው ፖይንት ይመጣለሁ።
ሀገራት የሚጠቀስበት ታሪካቸው ስልጣኔያቸው አለ አይደለ የሆነ እንግዲህ ወይ ከጥበብ ስራ ጋር ሊሆን ይችላል የሆነ ለምሳሌ ሀገራችንን ብናነሳ የላሊበላ ይባላል የአክሱም ሐውልት ይባላል የሶፍ ዑመር የሐረር ጀጎል የሚነሱ ታሪኮች አሉና እንደዛ አይነት ነገሮች አሉ እንደ ሀገር ያው መቼም አንድ ሀገር እንዳነሳው የራሱ የሆነ ልዩ የሆነ ታሪክ ይኖረዋል ያ ታሪክ እንግዲህ ከሌሎቹ ከጎረቤቶቹ ጋር የሚጋራው ነገር ይሆናል የራሱ የተለየ ነገር ይኖረዋል እዛ ሀገር ለምሳሌ በዋናነት ቅድም እንዳነሳው በስልጣኔ ማመን ይሄ የሰዎችን መብት በማክበር ይሄ ነፃነት የሚባለው ነገር በደንብ ታያለ ሰዎች ከየትም አካባቢ ይምጡ በምንም መንገድ ይምጡ በከለር በምናምን ልዩነት ምንም አታይም ይሄንን እንደ ትልቅ ሴት ማየት ይቻላል በተለየ ሁኔታ ያው አውሮፓ መገለጫው ቢሆንም እዛ ሀገር እንደዛ አይነት ነገር ሞር ይታያል ሜቢ ልዩ ነገር ብለ ካልከኝ እኔ ባለኝ መረጃና ከሰዎችም በሰማሁት የራሱ የሆነ የፖለቲካ አቋም የለውም ሀገሩ ኦኬ ረዩት አስተዳደሩ ኦኬ ስለዚህ ይሄ ቀኝ ዘመም ግራ ዘመም ምናምን የምትለው ነገር የለም የፖለቲካ እይታ ምናምን በዛ ምክንያት አይደለም ሰዎች የሚመረጡትም እና አስገራሚ ነገር ነው ምርጫውም አካሄዱም ጀስት ለማስተዳደር ያህል እንጂ ሰዎች በፖለቲካ ቢዋቸው በመናምን ጀጃ ይደረጉ ይሄ ልዩ ያደርጋል የማስተዳደር አቅም ያ እንግዲህ ባሳለፍከው የእንትን ውጤት ነው ስለዚህ ብዙ ጊዜ ሴቶች ፕሬዝዳንት ሆነው ሊመጡ ታያለ አስተዳዳሪ ምናምን አንድ አመት ነው የሚያስተዳድረው ኔክስት ሌላ ሰው ይቀየራል አታቆም ፕሬዝዳንቱ ስለዚህ 100 አመት ከቆየ 100 መሪ ነበር አለ ማለት ነው በየአመቱ ማለት ነውና የ7 አመት አንዴ ይመርጣሉ በየአመቱ ይተካካሉ እነኛ ሰባቶቹ የሚገርም ነው እንግዲህ አሁን የተቃቀስናቸው ነገሮች ተመልካቾቻችን ያው ብዙ ሀገራት ላይ ከሀገር ስንወጣ ምናያቸው ነገሮች ናቸው በስልጣኔ በምቾት አሁን ሰውኛ ብለን ለምን ጠቅሳቸው ነገሮች በማቴሪያል ጉዳይ በሆኑ ነገሮች በጣም ከፍ ያለ የሆነ ቦታ ደርሰዋል አንድ ጥያቄ ግን ያው ደጋግሞ ማንሳት ግድ ይላል ሰው ልጅ የሚመዘንበት ሚዛን ስለሆነ ማለት ነው መንፈሳዊ ህይወት ኢማን የምንላቸው ነገሮች ከቀልብ ጋር የተያያዙ ነገሮች ከነፍስ ጋር ከሩህ ጋር የተያያዙ ነገሮች እዛ አካባቢስ እንዴት ናቸው የሚል ጥያቄ ይነሳል ይሄ ሁሉ እስካሁን የጠቀስናቸው ነገሮች ሙሉ በአንድ ሚዛን አድርገን መንፈሳዊ ህይወታቸውን የተወሰነ መልኩ ኦኬ ያው ቢስሚላህ እንግዲህ የመንፈሳዊ ህይወት ካነሳ ቀደም እንዳነሳው የሙስሊም ቁጥር ምን ያህል ነው እምነት ያለው ምን ያህል ነው በሚለው ማየት ይችላል ግን እንደአጠቃላይ አንድ ሰው ጥሩ አስተሳሰብ ካለው ጥሩ እሳቤ ካለው በዛ ጥሩ እሳቤው የሚያገኘው የተወሰነ የህይወት ላይ እርካታ አለ የተወሰነ እንደ ኢማን ባይሆንም ማለት ነው ይሄ በራሱ አንድ ነገር አለው ከዛ በመለስ ግን ከሌላው ዓለም የተለየ ነገር ሊኖራቸው አይችልም ከአውሮፓም በለው ከአሜሪካም በለው ከሌላው ዓለም ማለት ነው ኦልሞስት ተመሳሳይነት ነው ያለው ለምን ያው እንደምታውቀው ዓለም አንድ መንደር አንድ ጅም ምናምን ሆና የለ ሁሉ ነገር በዛ ነው የተያዘው ግን እንደ ሲስተም ስታየው የአንድ ሀገር ጥሩ ጎኖች ይበዛሉ የሆነ ደካማ ጎን የሆነ ክፍተት ደግሞ ሊኖር ይችላል ለምሳሌ አሁን ከዚህ ጋር ተያይዞ ከመንፈሳዊነት ጋር ተያይዞ ክፍተቱ ከምን ይመጣል ገደብ የሌለው ነፃነት መሰጠት የሚያመጣባቸው አንዳንድ ሰዎች ላይ ተጽኗል መንፈሳዊነቱን የመሸርሸር አቅም አለው ከዛም አልፎ ራስን እስከ መጉዳት ደረጃ ለምሳሌ ይሄ በሱስ በጣም የመጠቃት ነገር ያው በአብዛኛው በሱስ ስትጠቃ ተስፋ ወደ መቁረጥም ከእምነት የመራቅም አለ አይደለ ጥሩ ብዙ ነው ባይባልም የተወሰነ ግን ታያለ እነኚህ ነገሮች ሲስተሙ ያው ሲስተም ሁሌም አላህ ያስቀመጠው ሲስተም ካልሆነ የሆኑ እንትኖች አሉት ብዙ ጉድለቶች ይኖራሉ በዛ ጉድለት ምክንያት የሚጎዳ የሆነ ማህበረሰብ አካል አለ ይሄ በየደረጃው ነው እንግዲህ ጥያቄ ስላነሳልኝ ዋቂውን ተናገርኩ እንጂ የተናገርኩት ሁሉ የደገፍኩ አይደለም ቀደም አንተም ለማስረዳት እንደሞከርከው አንድ ሰው ያየውን ተናገረ ማለት ያያየው ያምንበታል ልክ ነው ማለትን አይደለም ያስይዘው በእያንዳንዱ ምርጥ በሚባሉ ነገሮች ውስጥ ያሉትን ጉድለት ግን መሙላት ነው የአንድ ሙስሊም ኃላፊነት በየማም ነው ገብቷል ለምሳሌ ቅድም ያነሳናቸው ምርጥ ነገሮች ለማህበረሰብ ለየትኛውም ሰው እንዲሰጥ ሲደረግ ምንድነው አላማው
ምን እንዲያመጣ ነው? ምን እንዲያስብ ነው? ለማን ከራሱ አልፎ ለሌላው እንዲደርስ አይደል? ይሄ ሐሳቤ በአግባቡ እንዲጠቀም ኒዕማ ነው። አፍተሮል መጨረሻ ላይ አላህ የሰጠ ኒዕማ ነው። ثم لتسألون يومئذ عن النعيم ነው። ስለዚህ ያንን ኒዕማ ለምሳሌ ሰላም የመሆን ኒዕማ ለሊት 8 ሰዓት 9 ሰዓት ተነስተ የፈለክበት ቦታ መሄድ ትችላለህ። ብቻህን ሰው ላይ መንገድ ላይ ሰው ባይኖር ሰላም ስለሆነ ሀገሩ ያንን ስታይ ምንድነው አልহামዱሊላህ ብላ አላህ እንድታመሰግነው ያንን ኒዕማ አላህ እንደ ኒዕማ ስለቆጠረው ወአመነሁም ሚን ኸውፍ አላለ ከስጋት ከፍርሃት ምን አረጋቸው አማን አረጋቸው ሰላም አረጋቸው። ስለዚህ አላህ ከኒዕማ ነው የቆጠረው الذي اطعمهم من جوع وامنهم من خوف። ስለዚህ ያንን ነገር ወደ አላህ ወስደው ይሄንን ኒዕማ አላህ ስለሰጠህ ብለ ፕላስ ደግሞ ይሄ ኒዕማ እንዴት መጣ? ቁርአኑም አላህ እንደሚነግረን አላህ በሰዎች ላይ የዋለው ኒዕማ አያነሳም እነሱ ጋር ያለው ነገር እስካልቀየሩ ድረስ ይላል። ذلك بأن الله لم يكن مغيرا نعمة أنعمها على قوم حتى يغيروا ما بأنفسهم። ምን ይላል ዑለሞቹ ታዲያ በአብዛኛው ኒዕማ ውጫዊ ኒዕማ የዱንያዊ ኒዕማ የሚመጣው በፈትህ ነው ይሏል፣ በአድል ነው። ስለዚህ ያ ሀገር ምንም ይሁን ምን እምነቱ ለሰዎች በሚታይ ፍትህ ላይ እስከቆመ ድረስ የዱንያዊን አመን አላህ ይሰጠዋል። ስለዚህ ያንን ታይበታል። ፍትሃዊነቱ እስካለ ድረስ ሰላሙን ያገኙታል። ያን ፍትሃዊነት ያጡ ጊዜ ነው ሰላሙ የሚጠፋው እና ፍትሃዊነት መሆኑን ታያለ። እንግዲህ አላህ አወለም ينظሩ ለምን አያዩም ሄደው ተጉዘው አያዩም የሚሉት ውስጥ አንዱ ይሄንን ማየት ይችላል። እና እኔ ተረዳሁት ሐቂቃ ይሄንን ነው። እንግዲህ ትላልቅ አይማዎች እንደሚሉት ቀደም እንዳልኩ አላህ አንድን ሀገር ፍትሃዊ ከሆነች በዛ ፍትህ ምክንያት ሰላሟን ይሰጣታል። ፍትሁን ያጎደለች ጊዜ ይወስድባታል። ያቺ ሀገር እንግዲህ በእስልምናም ትጠቀስ ከእስልምና ውጭም ባለም ትጠቀስ ይላል። ሚዛኑ የምድር ላይ ሚዛን ምንድነው? ፍትህ ነው። እስልምናም አይደለም ማለት በእስልምና ምንለው እዚህ ጋር ስሙን ለማለት ነው እንጂ እስልምና ፍትህ ነው፣ ምንም ጥያቄ የለው። ግን ፍትህ ከጎደለ በሙስሊም ስም ተጠርተ ለምሳሌ በሀገርም በቤትም በሁሉም ደረጃ ነው ያዘው ፍትህ መታጎድል ከሆነ ያንን ሰላም ታጣለ። የመጀመሪያ መታጠው ውስጣዊ ሰላም ታጣለ፣ ቀጥሎ አካባቢ ላይ ሰላም ታጣለ። የሚገርም ነው። ምናልባት እንደ አንዳንድ ጊዜ ያው ሚዛን እንሰጥና መንፈሳዊ ህይወት የጎደለ ከሆነ ሌሎች ነገሮች የጎደሉ እንደሆነ አርገን እናስባለን። አሁን እንደተጠቃቀስክልን በዱንያዊ ጉዳዮች ላይ አላህ Subhanahu Wa Ta'ala ኒዕማን ሰጥቷቸዋል፣ ሽልማቶችን ሰጥቷቸዋል፣ የሆነ ነገር አድርጎላቸዋል፣ ጸጋና አብዝቶላቸዋል። ምናልባት ነገ አላህ ፊት የሚኖሩ ሚዛኖች ናቸው ሊለያዩ የሚችሉት። ምድራዊ በሆነው ጉዳይ ግን ለምድራዊ ጉዳዮች እንዳልከው ፍትህን፣ የሰውን እኩልነት፣ ሰብአዊ መብትን በማስጠበቅ በመሰል ነገሮች በተጠውራት በተለያዩ ነገሮች በሚያደርጓቸው ኢኖቬሽን ቴክኖሎጂዎችን ለሰው ልጅ ምቾትን በመስጠት በኩል ያደረጉት ነገር ውጤቱን ሰጥቷቸዋል ብዬ አስባለሁኝና አይ ቲንክ አንዳንድ ጊዜ ሚዛኖቻችን ከዚህ አንፃር ይቃኛሉ። ያ ከሌለ ይሄኛው የለም ብለህ እንድታስብ ያደርጋል። ይሄኛው ማይኖረው ምናልባት አኺራ ላይ ግን ትክክል። አኺራ ሌላ ጉዳይ ነው። የዱንያ ሚዛን የአኺራ ሚዛን የተለያየ ነው። ምናልባት እንደው እዛ ላይ ብዙ ሳንቆይ እንደው ያው ሚዛኑ የአላህ ስለሆነኛ ሚዛን ውስጥ አንገባ። ግን እንደው እንደ ኢትዮጵያዊ ሆነ እዛ ቦታ ላይ እንደቆየ አንድ ሙስሊም ኢትዮጵያዊ የምትወስዳቸው ትምህርትና እንደ ህዝብ መውሰድ ያለብን እኛ መማር ያለብን በጣም ብዙ ነው። የቱ ልናገር? ኦፍ ኮርስ ያወራናቸው ነገሮች ትምህርት ናቸው። ተቀለል ስታረጋቸው ግን እነዚህ ነጥቦች ምትላቸው አዎ ለምሳሌ በግለሰብ ደረጃ የምትወስደው አለ፣ በፋሚሊም በማህበረሰብ የምትወስደው አለና ከጊዜ አጠቃቀም ስትጀምር ሁሉ ነገር ከዛ ሀገር ህይወት አሁን እኛ ምን አልወቅቱ ሀያት እንላለን አይደል? በዳዕዋውም በእስልምናውም ማለት ነው። ከሰይፍ አሳድገ ነው። ድሮ ሰይፍ ነበር፣ አሁን ሀያት እንላለን። ሪል ጊዜ ህይወት መሆኑን የምታይበት አለ። ለምሳሌ የሆነ ቦታ ቀጠሮ አለ፣ ህክምና ሊሆን ይችላል። 5 ደቂቃ 10 ደቂቃ ካረክፈልክ አታገኘው። ባስ ላይ 1 ደቂቃ ከቆየ ባሱ ይሄዳለች። ኔክስት ተጠብቅ 15 ደቂቃ ተጠብቅ ትችላለህ። እንደ ባሱ ተቸግሮ ነው ምናምን የሚል ነገር ጭካኔ አይሆንም እንዴት? ያው ቅድም እንዳልኩህ ነው። ለምሳሌ አስገዳጅ ነገር የለም እዛ ደስ የሚልህ ነገር ሁሉ ነገር ላይ አስገዳጅ ነገር የለም። ፈልገህ የምታደርገው ነገር ነው፣ ፐርሰናል ነገር ላይ ማለት ነው። መብትህን ስትጠቀም በአግባቡ ትጠቀማለህ። መብትህን እንድታገኝ ደግሞ ያሉ ግዴታዎችን ትወጣለህ።
መብትን ለመጠቀም ያሉብህ ግዴታዎች ግን ሰው ማይችላቸው ነገሮች አይደሉም። ማለት ብዙ ጊዜ እኮ ችግር የሚሆነው ግዴታ የሚባለው ነገር ማትችለው ከሆነ ነው። ለዛ አይደለ ሸሪዓው ላይ አላህ አንድ ነገር ግዴታ ካደረገ ይቻል ነው ይላል ዑለሞቹ። ማይቻል ነገር አላህ ግዴታ አላደረገም። ላ ይከልፍላሁ ነፍሰን ኢላ ወስዐሃ ነው። ያ ነገር ግዴታ ተደረገ ማለት ባይ ዲፎልት ምንድነው ሚቻል ነገር ነው ማለት። አሁን ከሰዓት አነሳንና ሰዓት ሁሉ ቦታ ይገባል። ሰዓት አጠቃቀም ሁሉ ቦታ ይገባል። አንድ ያጋ በብዛት የምናባክነው ማለት ነው። አዎ ማለት ሁሉ ነገር የሚነሳው ከሰዓት ጋር ስለሆነ ነው። ያው እንግዲህ እንደ ሀገሪቷ እስከ 3% ነው የሚባለው ሙስሊም ቁጥሩ። መስጊድ ጄኔቫ ላይ አንድ ትልቅ መስጊድ፣ ሁለት መካከለኛ መስጊዶች እንዲሁም ደግሞ እንዲህ መስገጃዎች ደግሞ መስገጃ ነው የሚባሉት ግን ትላልቅ መስጊዶች አሉ። እንዳልኩ ሁሉ ቦታ ላይ መስጊድ አታገኝም። ግን ያው ድራይቭ አድርጎ የሚሄድ አለ፣ በባስም ተጠቅሞ የሚደርስ አለ። 30-40 ደቂቃ ውስጥ 20 ደቂቃ ውስጥ የሚደረስበት መስጊዶች አሉና ከዛ አንፃር ጥሩ ነው። አንድ የሚታወቅ ትልቅ መስጊድ አለ፣ ጄኔቫ ካልቸራል ሴንተር ተብሎ ይታወቃል። ትልቅ መስጊድ ነው። በሳዑዲያ መሊክ ሳዑዲ በሆነ መሊክ ፈይሰልም በሆነ መሊክ የተሰራ ነው መስጊዱ። በጣም የሚያምር ትልቅ መስጊድ ነው። እዛ ላይ ትምህርቶች ይሰጣሉ፣ ቋሚ ትምህርቶች አሉ። እንደገና መድረሳዎችም አሉ እዛው ሀገር ላሉ እዛ በዛ መንገድ ያስተምራሉ። የተለያየ ሀገር ሁሉም ሀገር ዜጎችን ሐሰተን እኔ ያየሁት እዛው ነው መስጊድ ከማዘውተሪም አንፃር ማለት ነው። ስለዚህ አፍሪካ ታገኛለ፣ አውሮፓው እዛው አለ፣ አረቦቹ አሉ፣ ከሁሉም ሀገር ከሁሉም አረብ ሀገር የሚኖሩ እዛ አሉ። ስለዚህ በቃ የሁሉንም አንድ ላይ ስታይ የሆነ ደስ የሚል የሚሰማህ ነገር አለ። የእስልምናውን ይሄ የተለያየ እንትን ወደ አንድነት አምጥቶ የሚያሳይበት ነገር አለ። ምናልባት ራሱ ስዊዞቹ ራሳቸው ሰለሙ ምናምን ይኖራሉ፣ በደንብ አሉ። በተለይ አሁን አንደኛው መስጊድ ላይ ሞር የዚህ ራሱ ወደ እስልምና የመምጣቱን እስልምናን የማስተማሩ ለራስ በራሳቸው ቋንቋ የማስተማሩን ነገር በብዛት ይሰራሉ። ጥናት ነው የሚሏቸው፣ ካልቸራል ይባላል አሁን ያልኩ። ያኛውን ደግሞ የሆነ ጥናት ነው የሚሉት። በዛ ስለ እስልምና ብዙ እንትን ይላሉ፣ ይሰልማሉ። ራሳቸው ስዊዞቹም ወደ እስልምና በየጊዜው ይገባሉ። ያው በአጠቃላይ እንደምታውቀው አውሮፓ ላይ ሙስሊሙ ቁጥር እየጨመረ ነው። በዛ እንትን ትላለህ። ብቻ ደስ የሚል ጥሩ ኢንቫይሮንመንቶች አሉ መስጊድ ዙሪያ። ማሻአላህ በጣም ደስ ይላል። አላህ Subhanahu Wa Ta'ala እንግዲህ ሙስሊሙን ባለበት አካባቢና ሁኔታ ሁሉ ከፍ እንዲያደርገው ምኞታችን ነው። ምናልባት የማጠቃለያ ሀሳብ ካለህ እናንሳ። ለተመልካቾቻችንም እንግዲህ ስዊዝ ራሳቸው ሄደው እንዲጎበኙት ምድል ለመስጠት ያው ቢስሚላህ መቼም ምድር በጠቅላላ ኢነል አርض ሊላሂ ነው። ምድር ሁሉ የአላህ ናት። አንድ ሰው አቅሙ ኖሮ እድሉን አግኝቶ የትኛውም ሀገር ሄዶ ቢያይ የሚጨምረው ነገር አለ። ሰው ልጅ አደገ የሚባለው ይባላል ብዙ ሀገር በመሄድ ብዙ በማንበብ ብዙ በመኖር ነውና እነኚህን ሶስቱንም ነገሮች አንድ ሰው እድሉ ካገኘ በጣም ምርጥ ጥሩ ነገር ነው። ማየት ጥሩ ነገር ነው። በማየት ተፈኩራለው። የአላህን ስራ እናይበታለን፣ አላህን እናስታውስበታለን። እሱ የፈጠራቸውን ነገሮች እናያለን። አሁን ከሰዓትም አንፃር ብዙ አላነሳንም። ብዙ የሚጎበኙ የሚታዩ አስገራሚ ነገሮች ምናምን ታያለ ከማህበረሰቡም ውጪ ማለት ነው። ለምሳሌ እዛ ሀገር በቅዝቃዜ ነው ብዙ የሚታወቀው። ልክ ከዚህ እንደሄድኩኝ ምን ቀን እንደሄድኩ ማክሰኞን ብቻ አላቅም። የሄድኩበት ቀን ጁማ ደረሰና ጁማ ሄድኩኝ መስጊድ ለመጀመሪያ ጊዜ ትልቁ መስጊድ ያልኩና ገባሁና ቀደም ብዬ ነው የሄድኩት። ሁለተኛ ሰፍ ይመስለኛል ቁጭ ብዬ ያው በኔ አቀራር በጣም ቀስ ብዬ ማንም እንደማይሰማኝ አድርጌ ነው መቀረው ሱረቱል ካህፍ ቀራለሁና ከዛ ከጎን ያለው አልጄሪያዊ ነው። አሁን ድረስ የዛን ቀን ተዋውቀን አሁን ድረስ በቃ ጓደኛ ሆነን ያሲን ሁዘይሚ ይባላል። ይሰማል ቁርአን ስቀራ ደስ ብሎት ዝም ብሎኛል። ከዛ ሩቅ ቦታ ያለ ሰው መጥቶ ይሁን በመልእክት ድምጽህን ከፍ አታርግ ሲለኝ ደነገጥኩ።
አሁን በእኛ ሀገር አቀራር ከፍ ብሎ ነው እንዴ ቢል አይ በእኛ ሀገር አቀራር የኔ ድምጽ አይሰማም ገብቷል ከዛ ነው መማር የጀመርኩትና መስጊዱ ሙሉ ሆኖ አንተ ገብተህ ሁሉም ሰው ቁርአን እየቀራ ያን ሰው ድምጽ አትሰማም እና ሰው በቃ በልቡ ነው ቁርአን የሚቀራው በመላሱ አይደለም እስክትል ድረስ እና በጣም ብዙ አሁን እንደውም ሞርብልና ወራ ሚሻል የነበረው ትዝብቱ ከዚህ ጋር ተያይዞ አንዳንድ ሰው አውሮፓን እንዴት ነው ከሌላ ሀገር አውሮፓ ሄደ ኢማን እንዴት ተጠብቃለ ምናምን ሰሂ ለመጥፋትም ቦታ አለ ለመልሚያም ቦታ አለ የትም ቦታ ነው ኻሰተን በዚህ ዘመን አንዳንድ ሰዎች ኢንቫይሮንመንት ሆነህም ተፋት ይችላል በጣም የሚገርም እዚህ ኢትዮጵያ ሲመጡ ለዲን ለኢማን ማይመቻቸው ሰዎች ገጥሞኛል ታውቃለህ ከአውሮፓ ይልቅ ይኖራል እንግዲህ የምንለዋልና የትውልድ አካባቢ ስትሄድ አይመቸኝ የምትልበት እዚህ ሀገር ኢትዮጵያ መጥቶ እኔ አረ ወደዛ በመለስ የሚሉ ሰዎች ገጥመውኛል ለምን ከመስጊድ ጋር ያላቸው አታችመንት ከሰዎች ጋር ያላቸው አታችመንት ምናምን ይሄን ስታይ በቃ መስጊዱ ላይ በተለይ እንዳልኩ ሙሃጅሪ በዛል አይደለ ያው በስደት ምናምን ሄዶ ያላቸው እርስ በርስ ትስስር አሁን ለምሳሌ እኛ ፊል አናደርግም እንጂ ሙስሊም ሲገናኝ መጨባበጥ ኖርማል አይደለም ማለት በእኛ ሀገር ማለት ታገኘዋለህ ሙሉን አትዘይርም አንዳንዴ ሰፍ ላይ ቁጭ ብዬ አንዳንዱ ይሄ ሙሳፋሃ መጨበጥ ያለውን ደስታ ለመግለጽ ሙሉ ሰፉን ይጨብጣል እየዞረ ማለት ነው መስጊድ ውስጥ ሴንስ ይሰጣዋል እሱ ትርጉም አለ ሲጀመር እኮ ይሄ እጅ በመጨባበጥ ውስጥ ያለውን ነገር ታውቀዋለህ የንክኪ ደሞ ብዙ ሰው ስለማያገኝ አንድ እሱም አለ ሙሳፋሃ ያለውን አጅር ምንም ያህል በሳምንት አንድ ቀን ለምሳሌ ከፈጅር በኋላ ቁርስ አብሮ የመብላት ፕሮግራም አላቸው ዘይ መስጊዱ ጀማዓ ታንች ላይ አንደርግራውንድ ያለው መስጊዱ እዛ ላይ በቃ ቀለል ያሉ ምግቦች ምናምን በጀማ ይበላል ይተዋወቃል ሰው ይነጋገራል ኢሹ ይነሳል በቃ ደስ የሚል ነገር የምን ሀገር ዜጎች ይበዛሉ በጀማዓት ማለት አትችልም ግን ያው አረብ ሀገራት ይበዛሉ አልጄሪያዎች ሞሮኮ አለ ቱኒዚያ አለ ግብጾች አሉ ስለዚህ አንተ ብዙ አልቸገረም ማለት ነው እንዴት በአረብኛው ለመግባባት ለኢትዮጵያኖችም አሉ አፍሪካዎች አሉ ሱዳን አሉ አልኮኮ ሁሉም ሀገር ብትጠራ በቁጥር ማነስ መብዛት ካልሆነ በቀር ታገኛለህ ለመግባባት ደግሞ አረብኛችሁም ስላለ ብዙ ከዛ ሀገር ያው ዋናነት ትልቁ መግባቢያ እኔ ያለበት ሀገር ያው እርስ በርስ ማህበረሰቡ በፍሬንች ነው የሚግባባው መስጊድ አካባቢ ፍሬንችም አለ ሞር ደግሞ በአረበኛ ተግባባለ ያው እዛ አካባቢ ያሉት አረቦችም ከመሆኑም አንፃር በአረበኛ ሁሉም ይችላል አረበኛውን ታወራለህ በዛ ተግባባለና ያላቸው ጀርመንኛም ያወራሉ አይደል አው ጀርመንኛው ቀደም እንደነገርኩ የ26 ካንቶን ውስጥ ትልቁን የስዊዝን ክፍል የሚይዘው የዶች ተናጋሪ የጀርመንኛ ተናጋሪ 19 ካንቶን የሚሆነው ይላል ፈረንሳይኛ የሚናገሩ 6ቱ ብቻ ናቸው ስለዚህ አንተ አሁን ከሁሉም እየሞካከርክ እየተማርክ ምናምን አዎ ፍሬንቹን እየሞከርኩ ነው በሂደት ደግሞ ኢንሻአላህ ቦንጆ ነው ማሻአላህ ምናልባት እንደው ሳናነሳማ ብናልፈው ጥሩ ማይሆነው ገጠመኞች ይኖራሉ ከሀገር ስትወጣ ያው ተመልካች ደግሞ ያንን ሰምቶ ዘና ማለት ይፈልጋልና አዛዛኝም ሊሆን ይችላል አስቂኝም ገጠመኞች ሊሆኑ ይችላሉ በተለይ ደግሞ ፈረንሳይኛ ሌላ ቋንቋ ሲሆንብኝ የሆነ ነገር ይፈጠራል ያው ደስ የሚለው ነገር ምንድነው አሁን እዛ ሀገር ሰው ሲሳሳት ሰው አይስቅም ያስተካክላል ራስህ ነው የምትስቀው ራስህ ነው ላይ የምትስቀው ለምሳሌ ዲ ከገጠመኝ አንዴ ወደ መስጊድ ፈጅር ነው እየሄድኩኝ ያው ባቡር ነው የምትጠቀመው ባስና ባቡር አንድ ላይ ነው የሚሰሩትና ይሄ የሚሄድበት መንገድ መስሎኝ ማለት ከተማውስ የባቡርም ባስም አለ ሁለቱም በአንድ ትኬት ነው የሚሰራው በዚህኛው መጠቀም ትችላለህ ያው እንደዛ ነው የሚጠቀሙትና አንዱን ተሳፈርኩና የሚሄድበት መንገድ መስሎኝ ተመለስኩኝ እና መስጊድ እየደረስኩ መስሎኝ ከመስጊድ እየተመለስኩ እና ሳይው መጨረሻ ደረስኩኝ እንትኑ መጨረሻ ደረስኩ ማለት ነው በሌላ መስመር ተመለስኩና እንደገና ቆርጠ አይ እዛ ሀገር ሁለት አይነት ሲስተም አለ የወር አለ በየጊዜው የምትቆርጠው አለ የወሩ ነው ብዙ ጊዜኛ ምን ተጠቀመው ስለዚህ አልተቸገርክም
የሱ ኢሹ አይደለም እንትኑ ያው ሰላቱም ሊያልፍ ይችላል እንጂ ይሄ ነገር አለ። ግን ይሄ አሁን ያልኩ ራሱ ይሄ ባህላቸው መለያየት ራሱ ለአንተ ገጠመኝ ነው። እኔ አሁን ከዛ በኋላ እኮ ቁርአኑን እንዳልኩ እንዴት ነው የሚቀሩት እያልኩኝ የገረመኝ ለምንድን ነው የሚለውን ግን ጥያቄ ማንሳት ጀመርኩ። ቅድም ያልኩ ነገር ነውና አካባቢው ነው። ወደ አፍሪካን ስትመጣ ሙቀት ወዳለበት አካባቢ ምናምን በተለይ አፍሪካንስ ባህል ጋር ካልቸር ጋር ምናምን ስትመጣ አንዳንዶቹ ካልቸር ጥናት የሚያደርጉ ለምሳሌ እንደ ኢትዮጵያም ስትወስደው መጨፈር ምናምን ያው ባህላችን አይደለ እና ኢባዳህም ለምሳሌ መንዙሞን ስትወስደው ምናምን ድምጽ ከፍ የማድረግ ነውና ከዛ አንፃር የኛ ካልቸር በዛ ሄዶ ነው። የነሱ ደግሞ ያው ብዙ ነገር ከመረጋጋቱ ጋር የሌላው ያ ነገር ከመሆኑ አንፃር hatta ቁርአኑ አቀራሩ ላይ ራሱ ተጽኗል። እኔ ያየሁት ነው ማለት ሌላ ማነዳ ተፍሲርም ሊሰጠው ይችላልና ይሄን ስታይ በቃ ለራስ አስገራሚ በጣም ደስ ይላል። ክብራትና ክብራን ተመልካቾቻችን እንግዲህ ኡስታዝ ዑመር ያሲን ከረጅም ጊዜ በኋላ ከሚዲያም ጠፋ ብሎ ቆይቶ ከሀገር ውጭም ወጣ ብሎ ቆይቶ ተመልሶ እንግዲህ ተገናኝተናል። በመወዳ መዝናኛችን ቆይታ አድርገናል። በርግጥ ከዚህ በፊትም ቆይታ አድርጓል ከሌሎች ወንድሞች ጋር። ነገር ግን እንግዲህ በመወዳ መዝናኛችን ደግሞ በጥሩ የቆይታውን ልምድ ደግሞ እንቅመሰው በሚል እዚህ ድረስ ጋብዘናል። በጣም ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ተመልካቾችም ካነሳቸው ሀሳቦች ትምህርት እንደወሰዳችሁ ተስፋ አደርጋለሁ። በትምህርት በተለያየ አጋጣሚ በስራም በቤተሰብም በሁሉም አጋጣሚ እንግዲህ ወጣ ልትሉ ትችላላችሁ። ስንወጣና ራቅ ብለን ስንሄድ ደግሞ እንዲህ አይነት ተፈክሮችን ማድረግ ማስተዋል፣ ነገሮች ውስጥ ትምህርት መውሰድ አስፈላጊ መሆኑን አነሳሳን። እንግዲህ ስለመጣ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። እዚህ ያው ከዚህ በኋላ እንደማናጣ ደጋግመን እንደምናገኝ ተስፋ እናደርጋለን። ክብራትና ክብራን ተመልካቾቻችን መወዳ መዝናኛችን ይቀጥላል። ከዑመር ያሲን ጋር እንግዲህ ቦንጆ ይያል ፈረንሳይኛ እንቀጥላለን ማለት ነው። አብራችሁን ቆዩ። በድጋሚ መልካም ጊዜ ይሁንላችሁ።